ውድድሩ ፈረንሳይ ላይ ሞንቴ ካርሎ ላይ ነው የተወዳደረው። የዘርፉ ደግሞ ቲተር ቦርድ በአይካሪያን ነው እና የተለያዩ አርቲስቶች ነበሩበት። ብዙ ሀገራትም ተሳትፈውበታል። ወደ 26 ሀገራት ወደ 30 ምናምን ግሩፖች ነበሩ። ወደ 250 አርቲስት ማለት ነው። ከነዛ ውስጥ ነው ተወዳድረን ሁለተኛ ልንወጣ የቻልነው። 42ኛ ሰርከስ ፌስቲቫል ላይ የጎልድ ሜዳሊስት ባለቤቶች ናቸው። ዘንድሮ ደግሞ ያው ሞንቴ ካርሎ ላይ የሞንቴ ካርሎ ባይዘው በጣም ከባድ ውድድር ነበር። ትልልቅ አክቶች ነበሩ። በእነዛ አክቶች መሃል ላይ ሁለተኛ መውጣትም ለኔ እንደ ወርቅ ነው የቆጠርኩት። ሲቀጥል እንደ ሀገር ደግሞ ኩራት። ቤተሰብ ላይ የሚመጡ ጥያቄዎች አሉ፣ በጣም ብዙ ጥያቄዎች። በተለይ አሁን ሙሉ ነገርህን ነው ኢንቨስት የምታደርገው። እንዳልኩ 10 አመት ሙሉ ለ8 9 አመት ትሬኒንግ ብቻ ነው፣ ምንም አይነት ሰክሰስ ሳይኖር በቃ ዴዲኬት ሁኜ መስራት ብቻ ነው እና ሁሌ ጥያቄ አለ። ትልቅ መልስ ነው ያገኘሁት እና እኔ ጋርም ብቻ ሳይሆን ብዙ አርቲስት ጋር ያለ ነገር ነው። በተለይ ሰርከሰኛው ጋር ይሄ ትልቅ ነገር ነው። ቤተሰብን ከማሳመንም አልፎ ትልቅ ደስታ ነው። አሜዚንግ ምናምን ይላል። በጣም ነው የሚያደምቁት ምናምን ደስ ይላል። እዛ ከኛ ጋር የሚሰሩ ሰዎች የኛን ዳንስ ይደንሱታል። ባህላዊ ዳንስ ነው እንደኛ የኛ ለየት ያለ ነው። በቃ ኢነርጂ ያለው ዳንስ ስለሆነ ይደንሱታል ምናምን። የተለያዩ ሀገራቶች ላይ ዞረናል። በትሩፕ ኮልፌ ላይ በዛ ግሩፕ ውስጥ ሆነን ብዙ ሀገራትን አሳልፈናል። እንዲሁም ደግሞ 2023 ላይ ሰርከስ ፊኒክስ የሚባል ፈረንሳይ ላይ አንደኛ ወተን ወርቅ ሜዳሊያ አሸንፈናል። ከውድድሩ በተጨማሪ ሾው የምናቀርበው ጋላ ሾው ይባላል። ሾው በዛ ነው እንጂ የተከፈለን በውድድሩ ስራን ያገኘ ነው። ውድድሩ በዋነኝነት የሚጠቅመው አሁን ሰርከስ አይደለም የምንሰራው የተለያዩ ስራዎች የውጭ ፕሮሞተሮች እኛን አይተው ከዛ ስራ ይገኝልናል እና ዋናው የውድድሩ አላማ ስራ ማግኘት ነው። ደክማለሁ እኔ ይሄንን ነው የማውቀው። በቃ አንዴ ከገባን ሁሉ ሰው ጥሩ ነው። እኔ ብቻ ሳይሆን ብዙ ሰርከሰኞች አሉ ኢትዮጵያኖች ስንባል ሄደን እዛ ጋር በቃ አንደኛ ካልቸራችን ይዘን ነው የምንሄደው። የሰው ካልቸር ነገር ቀላቅለን አንሄድም። አይተ ከሆነ ብዙ ነገር የምንሰራው የራሳችንን ካልቸር ይዘን ነው። ያ በመሆኑ ራሱ እነሱ የሚሰሩትን ትላልቅ ሀገሮች የሚሰሩትን እኛ በተወሰነ መልኩ ቀይረን ነው የምንገባው። እነሱ የሰሩትን እኛ በተሻለ ነገር ይዘን እንገባለን። የዛኔ ሲያዩ በቃ እና ደግሞ በጣም ልጆቹ ጠዋት የተገባ አሁን ለምሳሌ ብላክ እና ትሮፒካል ፊዎችን በነገር ጠዋት 2 ሰዓት ነው የሚገቡት። 9 10 ይቆያሉ። እስከዛን ሳሙ ትሬኒንግ ነው የሚሰራው። በዛ ማይበር ልጆች አሉ አይበላም። አንድ ትሬኒንግ ከተያዘ ተያዘ እና ብዙ ይለፋሉ፣ ይደክማሉ። የልፋቸው ሜዲካታ የልፋትና የደከማቸው ውጤት ይመስለኛል። ለየት ያለ ነው። ከጊዜ ጊዜ እየተለያየ ይመጣል። ማለት ማርኬቱም የሚፈልጋቸው አክቶች አሉ እና ያው ከጊዜ ጊዜ ይለያል እና እንትንም ነው ይሄ የኛ ስራ በጣም ተለይቶም ብቻ ሳይሆን እንደ ኢንዱስትሪው ሰርከሱ ኢንዱስትሪው ራሱ ይፈልጋል። በቃ ረጅም ጊዜ ይፈልጋል። ያው ከ130 በላይ ልጅ አለኝ። እንዲሁ ነው ማስተምራቸው፣ በነፃ ነው ማስተምራቸው። እነዚህ ልጆች ደግሞ አሁን ላይ ደግሞ ወደ ተሻለ ቦታ እንዲሄዱልኝ ብዙ ነገር እየሞከርኩ እየጣርኩ ነው ያለሁት። ከልጅነቴ ነው የጀመርኩት ሰርከስ እና ያው ብዙም እንትን አልነበረኝም። እኛል ከሰርከስ ውጪ እኛል ብዙም እንትን ያለ ወጣ ያለ እንትን አልነበረኝም። ያው ህፃን እያለሁ ነው የጀመርኩት። እናቴ በጣም ደስተኛ ሆነች። አኩራታለሁ ብዬ ነበር ማሰቡ ከበፊትም ያው በጣም ተደስታብኛለች። ሞስኮ ላይ 3ኛ በመውጣት እንደገና ደግሞ ተመልሰ በዛው ደግሞ ያይዘን ደግሞ ወደ ካዛክስታን ሄደ። ደግሞ ካዛክስታን ላይ ደግሞ 2ኛ ወጡ አሉ። እነዚህ የትሮፕ ኮልፌ ናቸው። እነዛኛው ደግሞ ብላክ ኤግልስ የሚባሉ ደግሞ አሉ። ትልቅ ሰክሰስ እና ያው ቤተሰብም ጋር እንደገና አቀባበሉንም እንዳየው ነው። በጣም ትልቅ እድል ነው ለሚመጣውም ትውልድ
ለሚመጣውም ጄኔሬሽን ትልቅ በር ይከፍታል ብለን እንጠብቃለን። እንደ አቀባበል ያው ሰርከስ ማህበር አለን፣ የኢትዮጵያ ሰርከስ ጥምረት የሚል ማህበር አለን። እነሱ በሚገርም ሁኔታ ነው ልጆችን የተቀበሉልኝ ደስ በሚል ሁኔታ። ቲሙ ሲቋቋም ወደ 6-7 አመት ብያለሁ፣ ግን ሰርከሱ ላይ 10 አመት ቆይቻለሁ። ይህንን ለማሸነፍ ወደ 6 አመት እንደዛ ትሬኒንግ አድርጌያለሁ። እኛን የሚያዩት ነገር አለ፣ ይመጡና ጠጋ ብሎ ምናምን ያዩናል። ማለት በቃ እንዴት ብዬ ላስረዳ፣ አፍሪካ በመሆናችን ብቻ የምናሸንፍ ነገር አይመስላችሁም። እና ጠጋ ብሎ ያዩናል። አንዳንዶቹ ጭራሽ ስጋን ሁሉ ይነካል፣ መተው ቆላጭ ያያቸዋል። ያ ማለት ደግሞ ሌላ ነገር አለ፣ ከእግዚአብሔር ተጨምሮበት ትለፋለህ። እዚህ ነገ የተሻለ ህይወት ለማግኘት ስለምንፈልግ የተሻለ ነገር ነው እግዚአብሔር ይመስገን እያገኙም ያሉት። እና በዚህ አጋጣሚ ደግሞ ያው የኔ ማናጀር አለ የትሮፒካል ፊ የኔ ተስፋ ይባላል፣ የብዙ ሰርከሰኞች ህይወትን እየቀየረ ያለ እሱ በጣም ብዙ መንገዶችን ባይዘብ ያሳየኛል። ለኔ ይሄን እንዲህ ብታረግ እንዲህ ቢሆን እንዲህ ቢሆን እንባባላለን። እና ያ ነገርም ይመስለኛል ዛሬ ለትሮፒካል ፊ ትልቅ ድምቀትም ትልቅ ውጤት የሚሆነው። ማመስገን ደግሞ የምንፈልጋቸው አጋሎቶች አሉ። በመጀመሪያ አሰልጣኛችን ክብሮም ወልደ ሳሙኤል ነው። የኛ ልፋት እንዳለ ሆኖ ዴይ ቱ ዴይ በቃ በየቀኑ ያለውን ፕሮግረስ እያየ ብዙ ነገር ብዙ ድጋፍ እያደረገልን ነበር። በመጀመሪያ ማመስገን የምንፈልገው እሱ ነው። አሰልጣኛችን ክብሮም ወልደ ሳሙኤል፣ ሰለሞን ታደሰ እና ደግሞ እንደ ማናጀር ደግሞ ከጎናችን ሆኖ ብዙ እድሎችን እየፈጠረልን ያለን ደግሞ የኔነህ ተስፋዬ እሱ ማመስገን እንፈልጋለን። እኔ ማለት የምፈልገው ነገር መጀመሪያ እግዚአብሔርን ማመስገን ፈልጋለሁ። ከማንም ቀድሞ እሱ ነው እዚህ ደረጃ እንድረስ ያደረገኝ እግዚአብሔር ነው። በመቀጠል ደግሞ አሰልጣኝን ክብሮም ወልደ ሳሙኤል እና ማናጀሬን የኔነህ ተስፋዬን በጣም ማመስገን ፈልጋለሁ። በዚህ አጋጣሚ እናቴንም በጣም ማመስገን ፈልጋለሁ። ለዚህ ሁሉ በቃ እዚህ እንድደርስ ያደረገችኝ ብርታቴም እሷ ናት። በጣም ነው የምወዳት፣ በጣም ነው የማመሰግናት። እወድሻለሁ እናት። አሁን ሀገራችን ላይ ደግሞ ባለው ሁኔታ ደግሞ ሰርከስ እዚህ ቦታ ላይ በጣም እንዲያድግም እየረዱ ላሉት ለከንቲባችን ለወይዘሮ አዳነች አቤቤ እንዲሁም ደግሞ በጣም አሁን ቦታ ተሰጥቶት አይታችሁ ከሆነ አቀባበል ሁሉ እናደርጋለን ከውጭ ለሚመጡ ሰዎች። ይህን ሁሉ ደግሞ ለሚያደርጉ ለወጣቱ ዳይና ጠቅላይ ሚኒስትራችን ዶክተር አብይን በዚህ አጋጣሚ ማመስገን ፈልጋለሁ።